እሺ የትኛው ነው ማሪ ላክሽልኝ? የሆነ ቪዲዮ ነበረ የለም እዚህ ላይ። በነገራችን ላይ አዲስ የመጣውን ሙድ አይታችኋል ጋይስ? አዲስ ሚዲያ ላይ የመጣው ሙድ ዮዲም ሲያሽቃበጥ አየሁት። ዮዲም ሲያሽቃበጥ አየሁት። በምን አትሉኝም? እንትና ገንገቢቷ ምን አለች አለ። ገንገቢቷ ምን አለች? የሀገሬ ልጆች ስላክልኝ እንዴ እስኪ አንዴ ጋይስ ዮኒ ከቻልክ ግን አስማማ፣ አታጣላችሁ፣ ይብስ አታያይዝ። እሺ የለም ጋይስ፣ አሁን ሚዲያ ላይ ምን ተፈጠረ? ምን ተጀመረ መሰላችሁ ጋይስ? እኔ በጣም ያስቀኛል ይሄንን ነገር ለእናንተ ነው የምትው። ሚዲያ ላይ ምን ጀመሩ መሰላችሁ? የሆኑ ግሩፖች አሉ። ያ ግሩፖች ደግሞ ምን መሰሏችሁ? ምን ግሩፖች መሰሏችሁ? ይሄ ሴት ልጅ ልክ አሁን እኛ ከቤተሰቦቻችን ወይም ከእናቶቻችን ወርሰን የመጣ ነው ሴትነት አለ አይደለ? እናትነት፣ ሴትነት፣ ሚስትነት የሚባለው ነገር በውስጣችን በቃ ቤተሰቦቻችንን አይተን የመጣ ሰዎች ያ ነገር አይወጣም ውጣ ብትለውም ማለት ነው። አንዳንዶቹ ደግሞ በጊዜያዊ ነገር አብደው የሚባሉት ነገር እያንዳንዱን እንቅስቃሴ እያንዳንዱን ንግግር ከሴትነትሽ ጋር ከመሸነፍ ጋር ከመረታት ጋር ከመታዘዝ ጋር ከመጎዳት ጋር አይተው የሴት በነገራችን ላይ አንድ እውነት ልንገራችሁ፣ እኔ ሴት ነኝ። ሴትነቴን በጣም ነው የምወደው። ነገር ግን በቃሉም በመጽሐፍ ቅዱስም ብትሄዱ ሴት ልጅ ከወንድ የበላይ ከሆነች በባህሪያችን እኛ በጣም አስቸጋሪዎች ነን ሴቶች። ትንሽ ነገር ካለን ጥጋባችን አይቻልም ማለት ላይክ በጣም ነው የምንመጻደቀው። ይሄን እውነት ስንናገር እውነት ስናወራ አትሳደቡ ሴቶች። ከባለቤትሽ ወይ ደግሞ ከወንድ ልጅ ከፍ ያለ ነገር ካለሽ በጣም ነው የምትመጻደቁት። በጣም ነው ማለት ይሄ ባልሁን ነው የምትዩ፣ ላንጠልጥል ነው የምትዩ በቤትሽ ውስጥ ማለት ነው። ያ ደግሞ እኛ በራሳችን በባህላችንም በሃይማኖታችንም በቤተሰቦቻችን አይተን አላደግንም። ተረግጠሽ ተወግተሽ ምናምን ታዘሽ ኑሪ እያልኩ አይደለም። አዎ ሴት ልጅ መማር ካለባት ትማር፣ መስራት ካለባት ስራ፣ ራሷን ታስተዳደር። ነገር ግን ደግሞ አብራት ከሚኖር ወንድ ጋር የበላይ ሁና ትኑር ብዬ አልልም። እንደዛ ካለ በጣም ጥጋበኞች ነን፣ እንተዋወቃለን፣ በጣም ነው የምንዘባንነው ምናምን እና ቤት ውስጥ ደግሞ የበላይ ወንድ ነው። ያንን ቃሉ መጽሐፍ ቅዱስም ይላል። ሰው ሚዲያ ላይ ስለሚከራከሩ ስለሚያወሩ ምናምን አይደለም፣ ቃሉ ራሱ እንደዛ ይላል። ስለዚህ አሁን ላይ ግን ሚዲያ ላይ ታርጌት አለ ባይዘው እየተሰራበት ያለው በጣም እየሰሩበት ያሉ ሴት ልጆች ያልገባቸው እናቶች ያልገባቸው ያልባነኑት በጣም ኃይለኛ ስራ እየሰራ ነው ሚዲያ ላይ ማለት ነው። አዎ እግዚአብሔር ከእንደዚህ አይነት መንፈስ ወይም እንደዚህ አይነት ነገር ካለበት ነገሮች እግዚአብሔር ይጠብቃል። ልጆቻችንን ሰውሮ ሸፍኖ እግዚአብሔር ፈራ እግዚአብሔር ያለበት መንፈስ አድሮባቸው ይደጉልን እንጂ ሚዲያ ላይ በሚደረገውና በሚካሄደው ነገር የሴት ልጆች መጥፊያ ዘመን ወንድ ልጅ አይደለም፣ የሴት ልጆች መጥፊያ ዘመን ደርሷል። ሴት ልጅ የምትጠፋበት ወንድ ልጅ አይደለም፣ ሴት ልጅ የምትጠፋበት ዘመን ነው እየመጣ ያለው። በጣም የሚያስፈራ። ምክንያቱም ሴት ልጅ ለባሏ ላይ እንደ ሙድም ነው እያደረጉ ያሉት፣ እንደ ሙድም እንደ ግዴታም ነው እየተደረገ ያለው። አሁን ብቻ ገንገቢቷ ምን አለች ወጥታ ለወንድ ብላ ትምህርቷን ያቋረጠች ሴት የለችም። ለወንድ ብላ ስሯን ያቋረጠች ሴት የለችም። ለወንድ ብላ ቤተሰቧን የተወች ሴት የለችም። በመጀመሪያ ደረጃ ማለት ነው ለሴት ብሎ ስራውን ቢያቋርጥ አስተዳዳሪ ባይሆን ሴቷም ቀድማ አትመጣም ወደ ወንዱ። ኪሱን እያሸ አቅም የሌለው ምንም ነገር እሷን እንደማያኖራት የምታውቋ ሴት ያቺ ሴት ቀድሞውኑ ወደ ወንዱ አትመጣም። አኑረኝም ብላ አትሄድም። ጋይስ ተሳስቻለሁ ልትነግሩኝ ትችላላችሁ። ቤተሰብ ልትነግሩኝ ትችላላችሁ በኮመንት። ምንም የሌለውን ወንድ ህይወቴ ልስጥ ቤቴ ልተውል። አንደኛ ነገር በቤተሰቧ ጫንቃ ውስጥ ሆና እየኖረች ከሆነ ቤተሰቦቿ እያስተዳደሯት ከሆነ ቤተሰቦቿ እያኖሯት ከሆነ ምንም ኃላፊነት ስለሌለባት ምንም አይነት ግዴታ ስለሌለባት እንደ ልቧ ሆና ገብታ ስለምትወጣ ልታፈቅር ትችላለች። ያፈቀረችው ጋር ሊመስላት ስለማታቅ ሊመስላት ስለሚችል ምንድነው
ቆይ አንዴ እና የትኛዋ ሴት ናት? የትኛዋ ማለት እኔ አሁን ይኸውላችሁ ስሙ ልንገራችሁ፣ ከሌላ ነገር ጋር ሁሉም የራሱን ሀሳብ የመግለጽ መብት አለው። ሴት ልጅ ላይ የሚደርሰው ተጽዕኖ፣ ሴት ልጅ ላይ የሚደርሰው ጥቃት ይቁም፣ ይቁም። እሱ ሌላ ነገር ነው። እሱን ብለሽ መከራከር ሌላ ነገር ነው። በነገራችን ላይ ወንድም ብላ ሴትም ብሎ አንቺ ምን ሆነሽ ነው? በእናትሽን ቡርቴ አምሻል እንዴ? እዛ አንስቶ ይለጥፉሻል። አንቺ እየነገርኩሽ አላ አላ ይኸውልሽ እዚህ ቲክቶክ ላይ አንስተው ይለጥፉሻል። ጋይስ እኔ ለሷ በማሰብ ነው። እሺ እንደዚህ ስናገር ምናምን ሌላ ነገር አትበሉ። ለሷ ዘላለም ነው የቤታት ነው። ለሷ በማሰብ ነው። እሺ እስኪ ትታያለሽ። ሰው ብላ አንገቷን ጭንቅላቷን የከተተችውስ ነገር መጣቲም ዝም ብለሽ ብትመጪው እኔ ማይራሽ ጉዳይ ነው። ምንም ቢለጥፉሽ ምንም እንትን የሚልብኝ ነገር ለራስሽ ነው እንጂ አታይም። እዚህ ጋር አታይም። ጎንበስ ብለሽ አትመጪም። ሀላ የራስሽ ጉዳይ ይለጥፉሻል። ምን አገባኝ። እንደ ሊያይ እንደ በፊቱ ጣልሽ ናጭ ትላለች። ደግሞ በእናትሽ ምን ሆናጭ እስኩኝ እዚህ ዘላ ገብታ ውስጥ የሰው ቤት ሰራተኛ ናት እንደዚህ ናት እያሉ ይለጥፉሻል። ለዛ ነው እንደዚህ መሆንልሽ። እሺ ለማንኛውም ወደ ገደለው ገባለሁ። ልቀቋት፣ ለጥፋችሁ ልቀቋት። እሷን ለማሸማቀቅ የምትፈልጉ ሪካርደሮች ማለት ነው። አልታየችም። ኦኬ እሺ ታይታለች። እሱማ ኤኒዌይስ ችግር የለውም። እና አሁን ቲክታክ ላይ ምን አይነት ነገር አምጥተዋል? ሴት ልጅም ወንድ ልጅም ብላ ወንድ ልጅ ሴትም ብሎ በመጀመሪያ ደረጃ ደሃ ከሆነ ገንዘብ ከሌለው ሴቷን ብልጥ ናት። ምንም የሌለው ወንድ አፍቅራ አትሄድም፣ አትኮበለልም። ሴት ልጅ ትንሽዬ ከሷ እንደሚሻለና እንደሚያስተዳድራት ወጪ ኢንቨስት እንደሚያደርግባት ስታቅ ወዳው ኮብልላ ፈቅዳ ባይዘዌ ተገዳ ማለት ፈልጋ እሽቅንብርጥ ብሎባት ይሄ ዛሬ የሚወጣው ወጪ ኢንቨስት የሚደረገው ነገር ነገም ይቀጥላል ብላ ስለማታስብ የወደፊት ላይፏን ማየት ስለማትችል ትንሽዬ ብር ሲያሳያት፣ ትንሽዬ ገንዘብ ሲያሳያት ከቤተሰቦቿም ይሁን ከትምህርቷም ይሁን ከሁሉ ነገሯ ፈልጋ የምትሄደው ሴት ልጅ ናት። ወንድ ልጅ ግን ምንም ነገር ሳይኖረው ታኖረኛለህ ብላ ዘላ እሱ ጋር የምትሄድ ሴት የለችም። በልጅነት ባለማወቅ እርግዝና ሊፈጠር ይችላል። ተመልሳ እናቷ ቤት ትመጣለች። ብዙ ሴቶች በዚህ ሰዓት ወንድም ብላ አዎ ያኖረኛል ብዬ ስለምተማመን ከቤተሰቦቼ ኮብልዬ ወይም ጥዬ አፍቅሬዋለሁ ብዬ እሄዳለሁ። ወንዱ ልጅ ግን ማስተዳደር ባይችል ኑሮ እነዚያች ሴት ቀድማውንም አትመጣም ነበረ። ለምን ያንን መናገር አትፈልጉ? ሁልጊዜ ሴት ልጅ የበላይ ሴት ልጅ ትበደለ። ሴቶቹ ተበደሉ እንደሚባሉ ወንዱ እየተበደለ የሚኖሩም አለ። ከነ ሴት ልጅ በወንድ ልጅ ላይ ያላት የበላይነት በጣም ጎልቶና ከፍ ብሎ ሲታይ ምን ሊፈጠር እንደሚችል፣ ምን ሊካሄድ እንደሚችል፣ ምን ሊያረጉ እንዳሰቡ ያልገባችሁ እናቶች አሁንም አትሳሳቱ። እውነታው እሱ አይደለም። የሴት ልጅ የበላይነት እስከ ዛሬ የሴት ልጅ የበላይነት ያልኖረበት ዘመን በዚህኛው ዘመን ላይ ሶሻል ሚዲያ ላይ የሴት ልጅ የበላይነት ጎልቶ መታየት አለባት። ሴት የበላይ ስትሆንማ አገሩም አይበቃትም። ማስተዳደር አትችልም እያልኩ አይደለም። መሆን አትችልም እያልኩ አይደለም። ለምን ትሆናለችም እያልኩ አይደለም። ግን ደግሞ አገሩም አይበቃ ነው። እግዚአብሔር ለሚሰጠው ነው ኃይልን የሚሰጠው ይባላል። ለእኛም ኃይል አለን፣ ለወንድም ኃይል አለው። ነገር ግን እንደ ቃሉ ነው መኖር ያለብን። እናንተ እንደፈለጋችሁትና እናንተ ለምትፈልጉት ግብአት ስትራቴጂ፣ የሴት ለሴት ግንኙነትን፣ የሴት ለሴት የበላይነትን፣ የሴት ለሴት ተወዳጅነትን ከፍ አድርጎ ለማሳየት የእናንተን አጀንዳ ወይንም ደግሞ እናንተ የምትፈልጉትን ነገር ለማከናወን ለማድረግ በዚህ ምክንያት አድርጋችሁ ወይም ደግሞ እንደዚህ አይነት ተጽዕኖ ደርሶብናል ብላችሁ የራሳችሁን ህይወት ለማስተካከል የምትወስዱት እርምጃ ትክክል አይደለም።
ወንድ ልጅ ሳይኖረው ሴት ልጅ አብሮ አትኖርም። አቅም ሳይኖረው የትኛዋም ሴት አብሮ አትኖርም። በችግር አብረን እንቀየራለን፣ ላይፍን እንለውጣለን ብላ ቂጧን እየቆላች የምትገባው ሴት ናት። ተማሪ ቤተሰብ፣ የትኛው ቤተሰብ ነው ወንድ ወደሽ ስትሄጂ አምኖብሽ የሚቀበለው እሺ የሚልሽ? ልጄ ተማሪ፣ ልጄ ስሪ፣ ልጄ ተቀየሪ፣ ትምህርት ያዋጣሻል፣ ወንድ ልጅ አያዋጣሽም እያለች ለልጇ ያልመከረች እናት አለች? ጋይስ እስኪ ንገሩ። ለልጇ እንደዚህ ብላ ያልመከረች እናት አለች? ማን ነው?